ለሩታ ቤት ገዛላት። እንግዲህ ሀብታሞች ልብ የላቸውም ኪስ ብቻ ነው የሚባለው። አንዳንዴ እውነት መሰለኝ እና ብዙ ጊዜ ሀብታሞች ሁሉ ነገር በገንዘባቸው ይገዛል ብለው ያስባሉ። ለምን እንደሆነ አላቅም። እንግዲህ ደስታ ለሩታ ቤት ገዝቶላት ከዚህ በላይ ምን ትፈልጋለች ብለሽ ታስቢያለሽ እያላት ነበርና በጣም በጣም ነው የገረመኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ብዝት ይበል። ውድ ቤተሰቦች እንግዲህ አቶ ደስታ ለሩታዬ ቤት ገዝቶ እንደፈለገች ቀብረር ብላ ትኖርበታለች። ማንም ሂጂ ውጪ አይላትም፣ አብርሽን ጨምሮ ማለት ነው። ከልዑሌ ጋፋ በተነዘና ብላ እዚህ መኖሪያ ቤት ውስጥ እንድትኖር ይሄንን መሰለ ቤት እያሰራሁላት ነው ብሏል። እንግዲህ በጣም በጣም የሚገርም ነገር ነው። ሩታዬ እንግዲህ ይታደሉታል እንጂ ትላላችሁ። ያው እንግዲህ ሩታዬ ደስታን እንደማትወደው እናውቃለን። ልቧ ከአብርሽ ጋር ነው። እሱም እንደማትወደው ያውቃል ብዬ አስባለሁ። አንድ ሰው ሳትወዱት እንዴት ነው ለገንዘብ ብቻ ብለው ብላ ትሄድልኛለች ማለት ትመርጠኛለች ብሎ ያሰበውና ብዙ ጊዜ እሱ እንግዲህ ሀብታም ነኝ ነው የሚለው፣ ሁሉ ነገር አለኝ ነው የሚለው እና ከፈለገች ይህን መኪና ስጣታለሁ፣ ከፈለገች ሌላ መኪና ይገዛላታል ብለዋል ማለት ነው። የሀብታም ነገር እንግዲህ ምን ታደርጉታላችሁ? እኔ በጣም የገረመኝ እናቱ ናት መሰለኝ። ይሄም ይሄንን ቤት ከገዛሁላት በኋላ ምን ትፈልጋለች ነው ያላት ማለት በቃ ይሄን ቤት ገዝቶላታል። እሱም ባትወደው እሺ ትለዋለች፣ ለቤቱ ስትል ማለት ነው። እኔ የምለው ሀብታሞች ለምንድን ነው ሁሉ ነገር በገንዘብ ብቻ የሚመስላችሁ? ይህ ቤት አሁን በዚህ መኖሪያ ቤት እየኖረች ደስተኛ ካልሆነች ምን ዋጋ አለው? ዋናው ለሰው ልጅ መሰረታዊ ነገር ደስታና ፍቅር ነው ብዬ ነው የማስበው። ምክንያቱም የሰው ልጅ ደስተኛ ካልሆነ በምንም አይነት በወርቅም ብታኖሩት ወርቅም ቤት ቢሆን ደስተኛ ካልሆነች ምንም እንትን የለውም፣ ያኔ ምንም ነገር አይፈጥርም። በዛች በደሳሳ ጎጆ የገጠሯ ማለት ነው ምርጧ ፍቅር ያለባት ያቺ ጎጆ ትሻላለች እና ከዚህ ቤት ማለት ነው ያቺ ፊት ፍቅር ካለ ትበቃለች። ነገር ግን እሱ በቃ ይሄንን የመሰለ ቤት ከገዛሁላት በኋላ ምን ትፈልጋለች? እሷ የምትፈልገው ፍቅርን ነው። እሷ የምትፈልገው የምትወደውን ሰው ነው። አንተን አትፈልግም ከነ ብርህ ከነ ቤትህ ምናምን ነገር ማለት ነው። እንዴ ጉድ እኮ ነው። ጉድ ናችሁ ሀብታሞች ግን በቃ ብር ስላላችሁ ብቻ የመረጣችሁትን ሰው መውሰድ ትችላላችሁ። የመረጣችሁትን ሰው በገንዘባችሁ የምትገዙ የሚመስላችሁ ነገር እሳ እኔ የምለው ምንድን ነው ያጎደላችሁ? ሀብቱን ሰጥቶማ የሆነ ነገር የሆነ ትንሽ የሆነ ጎደላችሁ ነገርማ አለ። እንግዲህ አስተሳሰብ ነው ሊሆን የሚችለው ምን ሊሆን ይችላል። ለማንኛውም እንግዲህ ሩታዬ ይሄን የመሰለ ቤት ገዝቶ እዚህ ቤት ደልቀቅ ብላ ትኖራለች ብለዋል። ለማንኛውም እንግዲህ የሩታዬን ምላሽ ደግሞ አብረን የምናየው ይሆናል። በያላችሁበት ሰላማችሁ ብዝት ይበል። እስካሁን አብራችሁ ስለነበራችሁ ከልብ አመሰግናለሁ።